ዲቪ ሎተሪ ታገደ። Department of Homeland Security Secretary የአሜሪካን የሀገር ውስጥ ደህንነት መስሪያ ቤት ሚኒስተር ክሪስቲ ኖም በተለምዶ ዲቪ በመባል የሚታወቀውን የፍልሰተኞች የዳይቨርሲቲ ቪዛ ፕሮግራም ላይ እገዳ ጥለዋል። ሚኒስቴሯ የእግዱ ትዕዛዝን ያስተላለፉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባስቀመጡት አቅጣጫ መሰረት መሆኑ ተገልጿል። በየዓመቱ በ10 ሺዎች የሚቆጠረውና የሌሎች ሀገራት ሰዎች ወደ አሜሪካ የመግባትና በአገሪቱ የመኖር ዕድል የሚያገኙበትን ይህንን ፕሮግራም እንዲታገድ የተወሰነው ባለፈው ቅዳሜና ሰኞ በአሜሪካ 2 ከፍተኛ የትምህርት ተቋማት ላይ ከተፈጸመው ግድያ ጋር በተገናኘ ነው ተብሏል። Claudio Neves Valenti, date of birth, and he was a 48-year-old man. የአሜሪካ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ሚኒስቴሯ ክሪስቲ ኖም ይህንኑ የሚያስተጋባ መልእክት ዛሬ በኤክስ ገጻቸው ላይ አስፍረዋል። በብራውን ዩኒቨርሲቲ ተኩስ የከፈተው ግለሰብ በዲቪ ፕሮግራም ወደ ዩናይትድ ስቴትስ መግባቱን በዚህም መልእክታቸው የገለጹት ሚኒስቴሯ ይህ ክፉ ግለሰብ ወደ ሀገራችን እንዲገባ በፍጹም ሊፈቀድለት አይገባም ነበር ሲሉ ተደምጠዋል። ሚኒስቴሯ በዲቪ ፕሮግራም ምክንያት አሜሪካ ከእንግዲህ በኋላ ጉዳት እንዳይደርስባቸው ለማረጋገጥ እገዳውን ለአሜሪካ ዜግነትና የኢሚግሬሽን አገልግሎት ማስተላለፋቸውንም አስታውቀዋል። ይህ እገዳ ከ55,000 በላይ የሚሆኑ የተለያዩ ሀገራት ዜጎች በየዓመቱ በአሜሪካ በቋሚነት ለመኖር እድል የሚያገኙበት ፕሮግራም እንዲቆም የሚያደርግ ነው። በፈረንጆቹ 2025 ወደ 20 ሚሊዮን የሚጠጉ ሰዎች ለዲቪ ፕሮግራም አመልክተው እንደነበረ የአሜሪካ የውጭ ጉዳይ መስሪያ ቤት መረጃ ያመለክታል። ከእነዚህ አመልካቾች ውስጥ ከልጆቻቸውና የትዳር አጋሮቻቸው ጋር ተደምረው እድለኞች የሆኑ ሰዎች ብዛት 131,060 መሆናቸውን የመስሪያ ቤቱ መረጃ ያሳያል። Situation, what a terrible thing it is, and all we can do right now is pray for the victims and for those